አማርኛ እንዲሁም እንግሊዘኛን ፊደላትንና ቃላትን አገጣጥሞ ማንበብ ተቸግራችኋል? እንግዲያውስ ዛሬ ለሁሉም መፍትሄ እጃችን ላይ ነው ያለው። አማርኛን በቀላሉ በአጭር ቀን ብቻ አቀላጥፈን አገጣጥመን ማንበብና መጻፍ እንጀምራለን። ይህንን ቪዲዮ እስከ መጨረሻው ከተመለከታችሁት ትልቅ መፍትሄ ታገኛላችሁ። ሰላም ሰላም የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ እንደተለመደው ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ እንዲሁም እንግሊዘኛ ከመሰረቱ ማንበብና መጻፍ ለምትቸገሩ ሁሉ ዛሬ በጣም ቀለል ባለና በአዲስ መልክ እንዴት አድርገን ማንበብና መጻፍ እንደምንችል በጣም በግልጽ የሚያሳይ ቪዲዮ ነው ይዤላችሁ የመጣሁት። ከዚህ በኋላ አማርኛን አንቀላጥፎ ለማንበብ መቸገር ቀረ፣ እንግሊዘኛንም ልክ እንደዛው በአጭር ጊዜ ብቻ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። በተለይ ፊደላትን ችላችሁ አገጣጥማችሁ ማንበብ ለሚቸግራችሁ ዛሬ ትልቅ መፍትሄ ነው ይዤላችሁ የመጣሁት። ይህን ቪዲዮ ረጋ ብላችሁ እስከ መጨረሻው ለመመልከት ሞክሩ። አማርኛ ፊደላትን አገጣጥሞ ማንበብ በ30 ቀናት ብቻ። ይህ ማለት ይችንን 30 ቀናት በስርዓት ከተጠቀምናት ከዛም በፊት አቀላጥፈን ማንበብና መጻፍ እንችላለን። ዛሬ የምነግራችሁ ትልቅ መፍትሄ አለ። በተለይ አማርኛን አገጣጥማችሁ ማንበብ ለምትቸገሩት ወንድሞቻችን በትኩረት ተመልከቱኝ፣ ረጋ ብላችሁ አዳምጡኝ። ከዛ በተጨማሪ ደግሞ ይህንን ቪዲዮ እስከ መጨረሻው ተመልከቱ። እዚህ ጋር እንደምታዩት በከለርም የለያዩዋቸው እንዲሁም ደግሞ በረድፍ ያስቀመጥኩላችሁ ዛሬ ሁሉም ሶስት ፊደላት ናቸው። አንድን ቃል ለመመስረት ሶስት ፊደል ነው ያነሳሁት ወይም የወሰድኩት። ከዚህ ጋር እነዚህ ሶስት ፊደላት ደግሞ በቅደም ተከተል የተቀመጡበት በአልፋቤቲካል ነው የተቀመጡት። በአልፋቤት ነው። መጀመሪያ ከለጀመርኩ እስከ መጨረሻው እስከ ዠ ድረስ ነው ያስቀመጥኩት። በዋናነት እዚህ ጋር የምትይዙት ነገር ምንድነው? ብዙ ጊዜ የምንጠቀማቸው የመጀመሪያ ፊደሎችን እና የስድስተኛ ፊደሎችን ስለሆነ ሌሎች የሉም ማለት አይደለም። ሌሎችን ፊደላት እንጠቀማለን። ነገር ግን በዋናነት ብዙ ጊዜ ጽሁፍ ላይ የምናገኘውና ቃላት ምስረታ ላይ በብዛት ከማንኛውም ቪዲዮ ላይ የምትመለከቱት የመጀመሪያ ፊደልና የስድስተኛ ፊደሎች ጥምር ነው። ስለዚህ እነዚህን የመጀመሪያ ፊደሎችና የስድስተኛ ፊደሎችን ደግሞ ለየት ባለ ሁኔታ በየራሳቸው አስቀምጬላችኋለሁ። ረጋ ብለን የምንማር ይሆናል። እስከ መጨረሻው አብራችሁኝ ቆዩ። ከዚህ ጋር እንደምታዩት በሰማያዊ ከለር የተዘረዘሩት በሙሉ የመጀመሪያ ናቸው። ከዚህ ጋር በጥቁር የተዘረዘሩት የመጀመሪያ ናቸው። ከዚህም በቀይ እንዲሁም ከዚህም በሮዝ ከለር ያሉት በሰማያዊ የተቀመጡት በሙሉ የመጀመሪያ ድምጾች ናቸው። ከዚህ ወደ መጨረሻ የምታዩቸው ደግሞ ሁለቱ በቀይና በአረንጓዴ የተጻፉት ደግሞ ስድስተኛ ፊደሎች ናቸው ማለት ነው። እነዚህን ስድስተኛ ፊደሎችን አጣምረን እንዴት ትርጉም ያለው ቃል እንደምንመሰረት አብረን የምናይ ነው የሚሆነው። ስለዚህ የመጀመሪያው ስራችን በመጀመሪያ ከማንበባችን በፊት ማድረግ ያለብን 3 ነገሮች አሉ። እነዚህ 3 ነገሮች ምንድን ናቸው? እነዚህ 3 ነገሮች ተፈጻሚ ሊሆኑ ይገባል። እነሱን ተፈጻሚ ካደረጋችሁ አማርኛ በጭራሽ አይከብዳችሁም። ስለዚህ የመጀመሪያው ስራችን መሆን ያለበት ምንድነው? ፊደላትን ከእያንዳንዱ ነጣጥለን ማወቅ ይጠበቅብናል። ከሀ እስከ ፐ ያሉ ፊደላትን ነጣጥለን ማወቅ ይጠበቅብናል። እነሱ ነጣጥለን ለማወቅ ደግሞ በጣም አጭር ጊዜ ከአንድ ቀን ወይም ከ2 ቀን በላይ ላይፈጅብን ስለሚችል እነሱን ነጣጥለን ካወቅነ በኋላ ፊደላት ስንተኛ ቤተሰብ ናቸው ወይም ከየትኛው ቤተሰብ የመጡ ናቸው? አሁን እዚህ ጋር የምታዩቸው በሙሉ አንደኛና ስድስተኛ ናቸው። ነገር ግን ሲቀላቀሉስ እንዴት ማንበብ እንችላለን ለሚለው ደግሞ መጀመሪያ ፊደላትን እያንዳንዱን ለይተን ማወቅ፣ ከዛ በኋላ ፊደላት ከየትኛው ቤተሰብ የመጡ ናቸው የሚለውን ማወቅ፣ የመጨረሻና በጣም አስፈላጊ የሆነ ነገር ደግሞ የፊደላትን ድምጽ መለየት። ዛሬ እዚህ ጋር በብዛት አንደኛ ቁጥር ፊደላትንና እንዲሁም ስድስተኛ ቁጥር ፊደላትን ያመጣሁላችሁ ድምጻቸውን እንዴት አድርገን መለየት እንደምንችል አንድ ወጥ ድምጽ ያላቸው ፊደላት ስለሆኑ እነዚህን አንድ ወጥ ድምጽ ያላቸው ፊደላትን እንዴት መለየት እንችላለን ለሚለው እዚህ ጋር በግልጽ የማሳያችሁ ይሆናል። እዚህ ጋር እንደምታዩት የመጀመሪያው ፊደል ለ፣ ከዛ ገ፣ ከዛ ሰ ይላል አይደለ? ስናነበው ለገሰ ብለን ነው የምናነበው። ለገሰ ብለን ስናነብ እዚህ ጋር ዋናው መያዝ ያለባችሁ ነገር ምንድነው? ድምጸቱን ነው። አሁን እዚህ ጋር እንዳልኳችሁ እያንዳንዱ የመጀመሪያ ድምጾች ተመሳሳይ ድምጽ አላቸው። ቅርጻቸው የተለያየ ቢሆንም ተመሳሳይ ድምጽ ነው ያላቸው። ስለዚህ ለገሰ ስንል የሚል ድምጽ አላቸው። ሁሉም ላይ ተመሳሳይ የሚል የአዘር የሆነው የመጀመሪያ አናባቢዎች ድምጽ የሆነው የሚል ድምጽ አላቸው። እያንዳንዱን እስከ መጨረሻው ተከተሉ። ተመሳሳይ ድምጽ ነው ያላቸው ስል እዚህ ጋር እያንዳንዱን የምታዩት ነው የሚሆነው። ከዚህ ጋር ደግሞ ለመደ ስንልም አሁንም ለመደ እያንዳንዱ ላይ ያለው ድምጽ ምንድነው? የሚል ድምጽ ነው። ቸክ አድርጉ። አሁንም እዚህ ጋር ስንቀጥል
ከረ እንላለን አይደለ? መከረ ሚል ድምፅ አላቸው። ለምን? የመጀመሪያ ፊደሎች ስለሆኑ። ሁሉም የመጀመሪያ ፊደሎች ተመሳሳይ ድምፅ አላቸው ስንል በምክንያት ነው። ስለዚህ ሚል ድምፅ እስከ ስድስተኛ ፊደሎች እስከምደርስ የአንደኛ ፊደሎች ብቻ ስለሆኑ እዚህ ጋር የተዘረዘሩት እነሱን በደንብ ተከተሉኝ። አሁንም መለሰ ስንል መለሰ ስንል ሚላሉ አይደለ? ሁሉም ጋር መለሰ፣ ሌላ ድምፅ የተቀላቀለ የለውም። ከዚህ ጋርም መለሰ ሰለመ። አሁን ከዚህ ጋር እያንዳንዱ የመጀመሪያ ፊደል ነው እያየን ያለው። ሁሉም ተመሳሳይ ድምፅ ነው እስከ መጨረሻው አሁን ማየት እንችላለን። ከዚህም ሰመረ ሰመረ ስንል ሚል ድምፅ አለው። ረከሰ ረከሰ ረከሰ። ከዚህ ጋር በተጨማሪ የምናየው ደግሞ ሰመረ 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 ስንልም ሚል ድምፅ አላቸው። ከዚህ በተጨማሪ የመጀመሪያ ድምፆች ወይም አንደኛ ፊደሎች ወንዴ ጾታን ነው የሚያመለክቱ። አደረገ፣ ይህን ወሰነ፣ ወይም ይህን ወሰደ፣ ይህን ፈጸመ በማለት የምንገልጻቸው ናቸው። ሁሉም የወንዴ ጾታ አመልካቾች ናቸው። የትኞቹ? የመጀመሪያ ድምፆቹ። ስለዚህ ከዚህ ጋር የመጀመሪያው ሰለመ፣ ከዛ ደግሞ ሰመረ ሰመረ ሰመረ፣ ከዛ ረከሰ። ቅድም እንዳልኳችሁ እያንዳንዱ ድምፅ ላይ ያለው ምንድነው? የሚል ድምፅ ነው። ይህን በትኩረት ተመልከቱ። አሁንም ረዘመ። እዚህ ጋር ዋናው ዓላማው ይህንን ቃላትን አገጣጥሞ ለማንበብ ፊደላትን አገጣጥሞ ለማንበብ ቢሆንም ግን ደግሞ ድምፀቱን በደንብ ለመረዳትና የመጀመሪያ ድምፆች ምን አይነት ድምፅ አላቸው እንዲሁም የስድስተኞቹ ምን አይነት ድምፅ አላቸው የሚለውን በግልጽ ለማየት ነው ማለት ነው። ስለዚህ አሁን ደግሞ እዚህ ጋር ሸመተ ሸመተ፣ ያው የሚል ድምፅ አላቸው። ሸለመ ሸለመ፣ ቀጠፈ ቀጠፈ። ማን? የሆነ ሰው ወንድ ማለት ነው። ስለዚህ ሁሉም የወንድ የጾታ አመልካች ናቸው። ቀለደ ቀለደ፣ ማን? እሱ። በሰለ፣ ምን? ምግቡ። በቀለ በቀለ። ተሰጠ ተሰጠ። ተከለ ተከለ። ቸከለ ቸከለ። ቸለሰ ቸለሰ። ነገረ ነገረ። ነበረ። እዚህ ጋር እያንዳንዱ ትኩረት ማድረግ ያለባችሁ ነገር ምንድነው? የመጀመሪያ ድምጾች ላይ ሚል ድምጽ ብቻ እንዳለ። አሁን ማንኛውም ሰው ይህንን ጻፉ ብሎ ቢነግራችሁ ሚለውን ድምጽ በማስተዋወስ ብቻ የመጀመሪያ ድምጾች ላይ ብቻ እንደሚገኝ ታሳቢ ማድረግ ይኖርብናል። አመነ አመነ አመነ። ከዚህ ጋር ደግሞ አና ሀ መጀመሪያ ከመጡ እነዚህ የመጀመሪያ ድምጾች የሚወስዱት አ ነው። አና ሀ ከሆኑ ከዛ በስተቀር ግን ሁሉም ሚል ድምጽ ነው። የሃና የአ ግን አ ሚል ድምጽ አላቸው። ከዛ አሰረ አሰረ። ከሰረ ከሰረ። ከመረ ከመረ። ወሰደ ወሰደ። ወደደ ወደደ። ዘለቀ ዘለቀ። ዘፈነ ዘፈነ። ዠለጠ ዠለጠ። ገሰጸ ገሰጸ። ገበረ ገበረ። ጠለፈ ጠለፈ። ጠረገ ጠረገ። ጨለመ ጨለመ። ጨረሰ ጨረሰ። ጰጰሰ ጰጰሰ። ጸለየ ጸለየ። ጸደቀ ጸደቀ። ፈለገ ፈለገ። ፈቀደ። እዚህ ጋር ምን አለ መሰላችሁ? በሶስት ፊደላት ብቻ ምን ያህል አንደኛ ምን ያህል ብዙ ቃል መመስረት እንደምንችል፣
ሲቀጥል ደግሞ በመጀመሪያ ፊደሎች ምን ያህል ቃል መመስረት እንደምንችል፣ ከዛ በተጨማሪ ደግሞ የመጀመሪያ ድምጾችን እንዴት አድርገን በድምጻቸው ብቻ መረዳትና ማወቅ እንደምንችል በግልጽ ያሳየንበት ቪዲዮ ነው። አሁን ደግሞ ወደ ስድስተኛ ፊደሎች ነው የምንሄደው። ስድስተኛ ፊደሎች ደግሞ ወደ ውስጥ የሚጠሩ የሚል ድምጽ ያላቸው ናቸው። ስድስተኛ ፊደል ላይ የምናገኘው አናባቢ ድምጽ ማለት ነው ነው። ስለዚህ እነዚህም ስድስተኛ ፊደሎች የሚል ድምጽ ነው የሚኖራቸው። አሁንም ረጋ ብለን አብረን እንሂድ። ህልም አያችሁ ሚላላቸው ህልም። ሁሉም ባለ 3 ፊደላት ብቻ ናቸው። እነዚህ ቃላቶቹ ዛሬ ያየናቸው በሙሉ ባለ 3 ፊደላት ናቸው። ስድስተኞቹም የመጀመሪያዎቹም ል ም ድ እዚህ ጋር የምታዩቸው ሁሉም ስድስተኛ ፊደል ናቸው። ም ክ ር ምንም የተቀላቀለ ድምጽ የለውም። አንድ አይነት ድምጽ የሚል ድምጽ ብቻ ነው የሚያወጡ። ም ክ ር ነ ግ ብ አያችሁ። ስ ድ ብ ር ግ ብ ርግብ። ሽ ር ጥ ሽረጥ። ቅ ር ስ ቅርስ። ብ ቅ ል ብቅል። ት ነ ሽ ትነሽ። ች ግ ር ችግር። ን ግ ድ ንግድ። እ ህ ት እህት። ክ ብ ር ክብር። ው ቅ ር ውቅር። እ ቅ ድ እቅድ። ዝ ክ ር ዝክር። ድ ም ጽ ድምጽ። ዥ ጅ ም ር ጅምር። ጥ ቅ ም ጥቅም። ከዚህም በላይ በጣም ብዙ ፊደላትን እያገጣጠምን በጣም ብዙ ቃላትን መመስረት እንችላለን። ስለዚህ እናንተ ደግሞ እነዚህን መሰረት በማድረግ ሌሎችን ቃላቶች እየመሰረታችሁ ልትለማመዱና ራሳችሁን ልትለውጡበት ይገባል ማለት ነው። ከዚህ በተጨማሪ በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። በውስጥ መስመር ልዩ ድጋፍ እየተሰጣችሁ በአጭር ጊዜ ብቻ አማርኛን እንዲሁም እንግሊዘኛ ሌሎችንም ቋንቋዎች ጨምሮ አቀላጥፋችሁ እንድትጽፉ እንድታነቡ እናደርጋለን። በሳምንት 5 ቀን ከሰኞ እስከ ዓርብ በቀን ወይም በማታው ፕሮግራም መጣችሁ መማርና መለወጥ ትችላላችሁ። ራሳችሁን ልታዩበት ይገባል። በኦንላይን ባላችሁበት ሆናችሁ በእጃችሁ ላይ በሚገኝ ስልክ ብቻ በየትኛውም የዓለም ዳርቻ ሆናችሁ ስራችሁን በማያስተጓጉል ሁኔታ ወይም ጊዜያችሁን በማይገድል ሁኔታ ለ1 ሰዓት ብቻ ጊዜ በመስጠት ራሳችሁን መለወጥና ከምትፈልጉበት ደረጃ እንድትደርሱ እናደርጋለን። ከዚህ በተጨማሪ ማንኛውም ሰው ይህን ቪዲዮ እንደደረሰው ሰብስክራይብ በማድረግ ሌሎች ሼር እያደረገ እንዲያዳርስልን ከወዲሁ እናሳስባለን። ከዚህ በተጨማሪ ደግሞ እንዲሁም በድጋሚ ቴሌግራም ግሩፕ አለን። ይህንን ጽፋችሁ ግሩፕ ላይ በማስቀመጥ እናንተ የጻፋችሁትን ደግሞ በማድረግ ስታችሁን እያንዳንዱን የማሳያችሁ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ ደግሞ መልካም ጊዜ ይሁንላችሁ።